ጉዳዩን ርዕሰ ጉዳዩን ወደ ማስተዋወቅ ገባለሁ። አንድ ወቅታዊ ጉዳይ እንደመሸጋገሪያ አንዳንድ ዙር አስተያየት ሰጥተውበት ወደ ዋናው ጉዳይ እንገባለን። ዋናው ጉዳይ የገዳ ስርዓትና መገለጫው ሁለቱ ሲከራከሩበትና የተለያየ ሐሳብ ያቀረቡበት የሚስማሙበትም የማይስማሙበትም ነጥቦች አሉ። ያንን ዛሬ ያስረዱናል። ቀጥሎ የባጤ ምኒልክ ዘመን የነበረው ሂደት የወረራ ቅኝ ግዛት ወይስ የሀገር ግንባታ ሂደት ወይስ ፖሊሲ የሚል ነው እና ይሄንን እንደ ርዕሰ ጉዳይ ይዘን በዛ ውስጥ ነው የምንወያየው። ገዳና ዲሞክራሲ ይኖራል፣ ስትራክቸሩ ይኖራል፣ በዛ ሂደት ውስጥ የነበሩ ነገሮች እንዴት ነው የሚቃኙት የሚለውን ያስረዱናል። ይሄ ውይይት ሲያደርጉ እንደተለመደው ያው ለማስታወስ ያህል ነው። እናንተም ኦንላይን ያላችሁ በጨዋ ደንብ ተሳተፉ። አድማጮች እዚህ ተሳታፊዎች ወይም ተወያዮች ደግሞ ያው የሚተዋወቁ ናቸው። እንዲሁ ለማስታወስ ያህል ሐሳብ ላይ እንዲያተኩሩና በጨዋ ደንብ ሐሳባቸውን እንዲያንሸራሽሩ እንዲወያዩ ፈልጋለሁ። ሐሳብን እንጂ ቡድን ወይም ድርጅት ወክሎ እዚህ የተገኘም የለም አወያይንም ጨምሮ እሱንም ከግንዛቤ እንድታስገቡ ነው። ይሄ ሮል ነው የሚጫወቱት። እዚህ ጋር ሲወያዩ ሚና ወስደው ነው የሚጫወቱት እንጂ የማንንም ድርጅት ወይ ቡድን ወይ ግለሰብን ወክለው አይደለም፣ ራሳቸው ወክለው ነው። እንዲሁ ለማስታወስ ያህል ነው። ይሄን ካልኩኝ ወደ መጀመሪያው ወቅታዊ ርዕሰ ጉዳይ ከመሄዳችን በፊት እንኳን ደህና መጣችሁ ለማለት ወዳለሁ። ሁለታችሁ እንኳን ደህና መጣችሁ። ሁለታችሁ ፈቃደኛ ሆናችሁ ለመወያየትም ስለመጣችሁ ደስ ብሎናል። የወቅታዊ ጉዳይን ያመጣነው ለአንደኛ የአርብ ገበታ የኔና ያስፌድ ስለነበረ ሞዲፋይ ስላደረግን ነው አንደኛው ሰው። ሁለተኛው ደግሞ ለመሸጋገሪያም ስለሚሆን ነው። ወቅታዊ ጉዳይ ከዚህ ጋር የሚሄድ ነው። ትላንትና የኦሮሞ ልሂቃንና አደረጃጀት ተወካዮች አንድ የሲያትል ቃል ኪዳን ተብሎ ሊጠራ የሚችል ውሳኔ ወስነዋል ወይም ቃል ኪዳን ገብተዋል። ባለ 9 ነጥብ ነው። በኦሮሚኛ ነው የወጣው እስካሁን ድረስ። ግን የአማርኛውን ሰመሪ እኔ ያቀርብላችሁና እዛ ላይ አንዳንድ ዙር ጥያቄ ጠይቃችሁ ወደሚቀጥለው ክርክር እንገባለን ወይ ውይይት። ምናልባት ለሌላችሁ እኔ ፊት ለፊት ስላለ ውሳኔውን እንደሚከተለው ጭማቂውን ማለት ነው አቅርቤላችሁ ወደ ውይይታችን እንመለሳለን። የሲያትል ቃል ኪዳን ባለ 9 ነጥብ ነው። የመጀመሪያው አንድ ስልጣን ላይ ያለው ቡድን የኦሮሞ ህዝብ ላይ የከፋ በደል እያደረሰ እንደሆነ እንገነዘባለን፣ መለወጥ እንዳለበትም ተስማምተናል። በተመሳሳይ መልኩ የኦሮሞ መንግስት ተብሎ በሌሎች ኃይሎች የሚገለጸውን እንቃወማለን ይላል አንደኛው። ሁለተኛ የአብይ አገዛዝ በሌሎች ብሔሮች ላይ የሚያደርሰውን በደልና ግፍ ፍጹም እንቃወማለን። ሶስት ለውጥ ለማምጣት እንዲሁ መጪውን የሽግግር ሂደት ለማቀላጠፍ ይረዳ ዘንድ በተለያዩ የኦሮሞ ኃይሎች መካከል ትብብር ተጠናክሮ እንዲቀጥል እናበረታታለን። አራት የአብይ ስልጣን መቆያ ከሆኑት ዘዴዎች መካከል አንዱ ህዝቦችን ማጋጨት መሆኑን ተገንዝበን የጎንዮሽ ሽኩቻና ግጭት ውስጥ ከመግባት እንድትቆጠቡ ብሎም ከምን ጊዜውም በላይ ብሔሮችና ዜጎች እንዲታገሉ እና እንዲተባበሩ ጥሪ እናቀርባለን። አምስት የጸጥታና የፖለቲካ መዋቅሮች የአብይን ስልጣን ከማስጠበቅ ወጥተው ከህዝብ ጋር እንዲወግኑ ጥሪ እናቀርባለን። ስድስት በኦሮሞ ኃይሎች መካከል የተጀመረው ውይይት ተጠናክሮ እንዲቀጥል ከሌሎች ብሔሮችና ህዝቦች ጋርም ውይይት እንዲጀመር ተስማምተናል፣ ወስነናል። ሰባት የአብይን ሴራ ለማክሸፍ በህዝቦች መካከል ያለው ወንድማማችነት ተጠናክሮ መቀጠል አለበት። ስምንት የአብይ ስርዓት በሁሉም ህዝብ ላይ ከፍተኛ በደል እያደረሰ መሆኑን የጎረቤት ሀገራትና የዓለም አቀፉ ማህበረሰብ እየመጣ ላለው ለውጥ ድጋፍ እንዲያደርጉ ጥሪ እናቀርባለን። በመጨረሻም 9 የተጀመረውን ውይይት ከግብ ለማድረስ ይረዳ ዘንድ አስተባባሪ ኮሚቴ አቋቁመናል ይላል። ይሄ ነው ጭማቂው ወደ አማርኛ ሲቀየር። እንዴት ያው ሁለታችሁም ኦሮምኛ አትረዱም ወይም አታነቡም በሚል ነው የገለጽኩት። አድማጭ ተመልካቾቻችንም የማይረዱ ስላለው ውይይቱን በአማርኛ ስለሆነ እንዲያውቁት ነው። ከማን ልጀምር? እንዴት ተረዳችሁት? ከዮናስ ልጀምር መሰለኝ። ዮናስ ነው ሪአክት ያደረገው ቀድሞና እንዴት አየው? እንዴት ተመለከትከው? በተለይ ከባለፈው ጋር ስታወዳድር ስታነጻጽር እንዴት አየኸው? በሁለት በኩል first thank you Yasfed for the discussion. በመጀመሪያ ደረጃ ይሄ ቃል ኪዳን የሚለው ነገር even እዛ ከመድረሳችንም በፊት
ብዙም ልዩነት አላየሁበትም ባለፈው ጊዜ ተሰብስበው አንድ ሁለት ሶስት የጨመሩት ነገር አለ ይሄ የሴኩሪቲ ኃይሎችና ፐርሃፕስ ወታደሮቹን ከህዝብ ጋር አቆሙ አብይና ተደግፎ ከሚል አይነት የተጨመሩ ሁለት ሶስት ነጥቦች አሉ ከዛ ውጭ የኦሮሞ ልሂቃን ተሰብስበው ያወጡት ኮሙኒኬ ነበረ መጀመሪያው የአማርኛና የእንግሊዝኛና የኦሮምኛ ነበረ በኋላ ግን አይ ቲንክ በግፊትም ይሆን ወይንም የራሳቸውን ሐሳብ በመለወጥ አማርኛን ሲጨምሩበት ትንሽ ዋተር ዳውን ወይንም ደግሞ ትንሽ ለዘብ ያለ ነበረ እና ከዛኛው ጋር የአማርኛው ቨርዥን ጋር ይጣጣማል ይሄ ወይንም ደግሞ ኮንሲስተንት ነው ከዛ ጋር ሌላው ምንድነው ቃል ኪዳን የምትለው ነገር አይ ቲንክ አሁን በፊት የዛሬ ወር ሁለት ወር ሜቢ የፋኖ ኃይሎች እንትን ያሉ ጊዜ ይሄኛውን የሲያትል ቃል ኪዳን ብለዋል የምን ቃል ኪዳን የሚል ነበር የነሱም የሆነች መንደር አማራ ግዛት ውስጥ የምናምን ቃል ኪዳን ብለው ተመሳሳይ ነገር የቋራው ነው መጀመሪያ የደማማ ነበረ ከደማማ በኋላ የቋራ ነው በጣም የቅርቡ የቋራ ቃል ኪዳን ነው ኦኬ የቋራ ቃል ኪዳን ብለው የጻፉ ጊዜ ይሄ ቃል ብቻ ነው ያለው ኪዳን የለውም በያን ነገር ጽፌ ነበር ያንን የሚያልኩበት ምክንያት ምንድነው ሁሉ ነገር ፎከስ ያደረገው ያለው መንግስት በመምታት ላይ ነው ያለውን መንግስት ወንጀሎች በማውጣት ላይ ነው በዛ ላይ የማይስማማ ያው ተከፋይ ካድሬ ካልሆነ በስተቀር ኦሮሞን በለው አማራን በለው ትግራይን በለው ወይንም የደቡብ ህዝብ ሶማሌን በለው ማንኛውም የዚህን መንግስት ዲሞክራቲክ የሆነ ባህሪውን ገዳይነቱን አፋኝነቱን አሳሪነቱን ለውጥ ከማምጣት ይልቅ የራሱን ስልጣን ጠቅላይ ሚኒስትር የሚያቆይበት መሆኑ እነዚህ ሁሉ አሁን እዚህ የሲያትል ቃል ኪዳን ላይ ያሉት በመላ የአማራው ወይንም የቋራው ቃል ኪዳን ላይ ነበሩ ከኔ አመለካከት አሁንም ቃል ብቻ ነው ኪዳን የለው የኦሮሞዎች የሚያወጡት መለወጥ ያስፈልጋል ይሉናል ለምን የለውም በዛውን ልጨርሰው ደግመን ከመንመጣ ለምንድን ነው ቃል ብቻ ሆኖ የቀረው ኪዳን ለምንድን ነው የሌለው ምክንያቱም ወደ ሶሉሽን አይመጣም ይሄ ሁላችንም አሁን የፋኖም ልሂቃን በለው የትግራይም ልሂቃን በለው የኦሮሞም ልሂቃን በለው ወይም የአማራ ለበለው የፋኖም ከመለው ይልቅ ሰፋ እንዲል ወደ ሶሉሽን የሚያመጣ ነገር አይደለም ያቸው የተለመደችው የለቅሶና የደረድለቅ አይነት ፖለቲካ ነው እንደዚህ ተበደለናል እንደዚህ ተደርገናል እንደዚህ አድርገውናል ከሚል ነው እንጂ መፍትሄው ይሄ ነው መፍትሄው ይሄ ነው በመትልበት ጊዜ የተወሰኑ እንትኖች አሉ አንድ መሆን አለብን ከሌሎችም ጋር ኦሮሞ መስራት ያስፈልጋል ሲልህ ልክ ይሄንን አይነት ላንጉዌጅ የቋራው ቃል ኪዳንም ላይ ታገኘዋለህ ከሌሎቹ ጋር ሆነን ይሄን መንግስት አንድ ማድረግ ያለበት ምንድነው መገደረግ ያለባቸው ይሄንን አልተናገሩም በዚህ ላይ እኮ የተናገሩት ምናልባት ቢፌር የዚህ በዚህ ነጥብ ላይ ሶስቱ መፍትሄ ነው አንዱ እንዳልከው በኦሮሞዎች ኃይሎች መካከል አንድነት ይተናከር ይላል ተራ ቁጥር 7 በል ቀጥሎ ከሌሎች ህዝቦችና ብሔሮች ጋር የጎንዮሽ ግጭት እንዳይኖር ማድረግ አለብን ይላል ሶስተኛ ትብብር መኖር አለበት ስለዚህ የጋራ ጉዳያችን ቆይ ሊጨርስ ጉዳያችን ስለሆነ መታገል አለብን ይላል እንደ መፍትሄ ቀጥሎ ደግሞ ከሌሎች ጋርም በጋራ እንድንታገልና እንድንተባበር አስተባባሪ ኮሚቴ አቋቁመናል ይላል 9ኛ ተራ ቁጥር 9 የመጨረሻው ላይ ምን ማድረግ ይችላሉ ከዚህ ባሻገር እንደመፍትሄ እንግዲህ ምንድነው መሰለህ ሪሊ እነዚህን አሁን ያልካቸውን አራት ነጥቦች የተመለከትክ እንደሆነና ወደ ኋላ ብትሄድ ባለፈው አብይ ከመጣ በፊት ብቻ አይደለም አብይ ከመምጣቱም በፊት ልሂቃኑ ሲሰበሰቡ የሚወረውሯቸው ቋንቋዎች ናቸው አንድ መሆን አለብን መጀመሪያ ራሳችን ከዛ በኋላ ከሌሎቹ ጋር መተባበር አለብን ይሄ መንግስት መቀየር አለበት ምናምን የሚለው ነገር የተለመደ ነው አዲስ ነገር አይደለም ቃል ነው ምለው ለዛ ነው ወደ ሶሉሽን ሊወስደን የሚችለው ተግባር ምንድነው ለምሳሌ በእኛ አዘን ኦሮሞ ኢንተሌክቹዋልስ ብለው ወይንም ደግሞ የኦሮሞ ብሔረሰቦች እንወክላለን በመንል ሰዎች እምነታችን እንዲህ ነው የሚቀጥለው መንግስት እንደዚህ አይነት መልክ ሊኖረው ይገባል ይሄ የኛ እምነቱ ነው እንዳለ ሌሎቹም ደግሞ እምነታቸውን ወይንም ደግሞ ሮድ ማፓቸውን
ግልጽ አድርገው ከዛ በኋላ ተሰብስበን የተለያዩ የሮድማፓችንን ወይንም ደግሞ የስትራቴጂክ ምንድነው ትራንስፎርማቲቭ ፕሮሰስ የምንለው አሁን ካለው መንግስት በራሱም ኮላፕስ ያደርግ በእኛም ግፊት ኮላፕስ ቢያደርግ እንዲህ አይነት ነው የምናመጣው ምክንያቱም የኦሮሞ አሁን የምታያቸው እዚህ እንትን ላይ ያሉ ሰዎች 30 ዓመት 20 ዓመት በዚህ ትግል ውስጥ የኖሩ ናቸው ግማሾቹም ከዛ በላይ 40 ዓመት 50 ዓመታቸው እና ለፖለቲካው አዲስ አይደሉም ለችግሩ አዲስ አይደሉም እርስ በርስ within the ኦሮሞ እንደገና ደግሞ between the ኦሮሞ and the rest አማራም በለው ሌሎችም ብትል መሐከል ያለው ልዩነት ያውቁታል ያን እንዴት ነው የምንፈታው ሲባል ይሄ የኛ እጅ ይሄንን ይመስላል ካሁን በፊት ጀዋር አንተ ጋር የመጣ ጊዜ ይሄን ጥያቄ ጠይቀው ነበር ምንድነው ሮድማፕህ ምንድነው ስትራቴጂክ ዳይሬክሽንህ አሁን ካለው መንግስት የተሻለ አስተዳደር እንዴት ልትፈጥር ትችላለህ or something similar አንተ ልታረመኝ ትችላለህ ባልከው ጊዜ አለኝ ሮድማፕም ስትራቴጂም አለኝ ግን ለሰው ማሳየት አልፈልግም ማለት ያማራዎችም ልክ እንደዛ ነው የሚሉት አለን ግን ለሰው ማሳየት ይገባ አለብን ወይ ነው ያ ክሊር ሆኖ ምንድነው ኦሮሞ የሚፈልገው ያብይ መውረድ ሁላችንም እንፈልጋለን ምንድነው ፋኖ አማራ የሚፈልገው ያብይ መውረድ ሁሉም ይፈልጋል ጠቡም ይመጣውና ወደ ሁለተኛው መስመር ላይ መሄድ የማይቻለው ምክንያት ምንድነው አማራው እኔ ስልጣን ይዤ በእኔ ስር ለውጥ ይምጣ ነው ኦሮሞም ከኛ እጅ ስልጣን ሳይወጣ እኛ ከያዝም በኋላ መደረግ ያለበት ሪፎርም እናመጣለን ነው ይሄ ነው እንትናቸውና ይሄ የምታያቸው 9 ነጥቦች 10 ነጥቦች ዝም ብሎ ለዛ ማማለያ እንጂ ወደ ሶሉሽን የሚወስድ እንደዚህ ኮንክሪት የሆነ ይሄ ነው የኛ አቋም ግልጽ አድርገናል ልጃችንን ይሄ የአማራ ፖለቲከኞች የትግራይ ፖለቲከኞች ጉራጌ እንደ የሌሎቻችሁም አምጡና ክሊር በሆነ መንገድ ምን አይነት ለውጥ እንደምናመጣ እንነጋገር የሚለው ላይ የለም ያስ ከሆነ ድረስ ቃል ኪዳን ቃል ላይ ይቀራል ኪዳን አይኖርም ማለት ለዛ ነው እሺ አንተ በሮድ ማፕ መልኩ ቀጣይ እቅዳቸውንና ስትራቴጂያቸውን በግልጽ መንገር ነበርባቸው ነው ተቀላልስ እናደርገው ሌላው እንደተጠበቀው ሆነ በአንተ በኩል እስካሁን ድረስ ከቃል አላለፉም ቃል ኪዳን አልሆነም ነው እያስፈድ እንዴት አየኸው ወገስ በደንብ አላየሁት ትናንትና ያልኩ ነበር እንትን ቀጠሮ ስንይዝ ይሄን ሳምንት ቢዚ ነበርኩኝና አሁን በደንብ በብልጥ ምክንያቱም ስብሰባው እንዴት ተደረገ በምን አይነት አትሞስፌር ተደረገ ማን ምን አለ ምናምን የሚለው ነገር ምንም አይነት መረጃ የለኝም መግለጫውን የሚያዩት አሁን ነው በደንብ ዝርዝር ነገር ለማቅረብ ይቸግረኛል ግን ኖርማቲቭ በሆነ መልኩ በተነሱት ነገሮች ስማማለሁ ዋይዛው ዶክተር ያስቆላቸው አዛኛው ነገሮች ስማማለሁ ካንተ ጋር ከዚህ በፊት ስንወያይ ምልህ ነገር ነበር እኔ ትብብር በጣም ጥሩ ነገር ነው አንተ ላይ መምጣት በጣም ጥሩ ነገር ነው ግን የጋራ ጠላት ስላለ ብቻ መተባበር ውጤታማ ያደርጋል ብዬ አላስብም ውጤታማ ያደርጋል ስለ ውጤትን ከምን አንፃር ነው መንገመግመው የሚለው የኦሮማራ ትብብር ቲፒኤልኤፍ ማስወገድ ከነበረ ግቡ ኦፍ ኮርስ ውጤታማ ነበር እንችላለን ግን የአልጸናም ማለት በመርህ ላይ የተደረገ ትብብር ስላልነበር ማለት ነውና በጣም የተጠነቀቁ ነው ማወራው ሰልፍ ሳቦታጂንግ ምን እንዳይሆን አክቲቭሊ ደግሞ ትብብር ለማምጣት እየሰሩ ያሉ ሰዎችን እንቅስቃሴ ማደናቀፍ እንዳይሆንብኝ በጣም የተጠነቀቁ ነው ማወራው ግን ዶክተር ዮናስ ካሎ ጋርም ስማማው ነገር ምንድነው ከዚህ በፊት ስለ ብሊትስከርግ እና የታብላን አፕሮች በደንብ አውርተናል ካንተ ጋር እኔ በኢትዮጵያ ውስጥ ያስፈልጋል ብዬ ማስበው ምክንያቱም በጣም የተለያየ ሐሳብ ነው ያለን በብሔር በሃይማኖት በተለያዩ ጉዳዮች ላይ በጣም የተለያየ እንትን ስለሆነ ያለን ሁሉም ይጠራጠራል እና ሁሉም ድሉን ሲያገኝ ሌላኛውን ጁኒየር ፓርትነር ማድረግ ነው የሚፈልገው ስለዚህ ያ ባለበት ሁኔታ አይ ቲንክ ሙሉ እቅድህን ተናግረህ መፈልገው ሀገረ መንግስት እንደዚህ አይነት መልክ ያለው ነው ይሄንን ሀገረ መንግስት ለማምጣት ደግሞ በዚህ መልኩ የምታገለው ብለህ ነገሮችን ግልጽ አድርገህ መጀመር በጣም አስፈላጊ ይመስለኛል ማለት ሰውን ጋልቫናይዝ ለማድረግ ካንተ ጋር የተሻለ መስመር ነው ብዬ አስባለሁ አይ ዶንት ኖ እንግዲህ ይሄንን መግለጫው ላይ ይሄንን የሚያሳይ ነገር አላየሁም እኔ ግን እንዳልኩ በደም ስላላየሁት ሰፊ ትንታኔ መስጠት ይቸግረኛል
ጥሩ ይገባኛል በደንብ ያልመረመርኩት ጉዳይ ላይ በደንብ ውስጥ ገብቼ አስተያየት አልሰጥም የሚል ነው ዞሮ ዞሮ ግን እኔ የማየው እስከ ዛሬ ከነበረው አንፃር ስናነጻጽር ነው ያው እየተሻሻለን የመጣው ወይስ ወደ ኋላ እየሄደ ነው የሚለው እየተሻሻለን የመጣው ኦፍ ኮርስ አዳዲስ ነጥቦችም ጨምረዋል እኔ ሁለቱም መግለጫዎች ፊት ለፊት ያሉ አንድ አራት ነጥቦች አስፋፍተው ጨምረዋል ኮንሰርኖችም ነበሩ ዶክተር ዮናስም ቀደም ያለው እነኛም ኮንሰርኖችንም ለማስተካከልም ሞክረዋል አንዳንድ ባለፈው የተነሱ ኮንሰርኖች ቢያንስ አንድ ሁለቱን ከሌሎች ጋር ያለውን ትብብር እንዲሁም ደግሞ ለመተባበርም ራሱን የቻለ ኮሚቴ ማቋቁመናል ብለዋል ፕሮባብሊ በዛ ኮሚቴም ነው እንደ ድልድይ ሆኖ ከሌሎች ጋር የሚወያዩት የሚተባበሩት የሮድማፕ ጉዳይም ቢሆን መተማመን ሳይኖር ኮንክሪት የሆነ ትግል ሳትጀምር ቀድመ ሮድማፕ ታወጣለህ ወይስ ትበተናለህ የሚለው ከግንዛቤ መግባት አለበት እኔ ዛሬ እንግዲህ ጠያቂውኝ ነው በእነሱ ቦታውኝ ነው የምጠይቃችሁ እስከ ዛሬ ከነበረው እነኚህ ሰዎች ይብን በኦሮሞ ውስጥ ራሱ በዚህ ልክ ይነጋገሩ ነበር ወይ ዛሬ 6 ወር የት ነበሩ አሁን በጋራ የተነጋገሩና ያወሰኑ ሰዎች እኮ እርስ በራሳቸው አንዱ ሲከስና ሲተላለፉ ስለነበረ በዛ መታየት አለበት አንድ እንደ አስተያየት ያየሁት እንዳውም እኔ ሰዎቹ የሚሉት ብዙ ሰዎች አስተያየት ሰጥተው ያየሁት ሚዲያ ሞኒተር ሳረግ ጫካ ያለውም 4 ኪሎ አካባቢ ያለውም ኖፌኮም እንዴት በጋራ እንታገላለን ብለው መግለጫ ያወጣሉ የሚልም አስተያየትም ተነስቶ አይቻሉ እንዴት የትጥቅ ትግል ውስጥ ያለው ኦላና ትጥቅ ትግል ውስጥ የሌለው ኦፌኮ እንዲሁም ኦነጋብሮ እንዴት ይሰራል የሚል እንደ አንድ ትችት ዞሮ ዞሮ አሁን ኦቨር ስትሬች አድርጌ ሌላ ነገር ውስጥ አልገባም እናንተ ባነሳችሁት ላይ ነው የምወሰነው አጠር ባለ ምናልባት 2 ደቂቃ ወስዳችሁ ይሄ መንግስትን የበየኑበት አለ ተራ ቁጥር 1 ላይ ይሄ መንግስት የኦሮሞ መንግስት አይደለም እንደዛ አትበሉት ሁላችንም እኩል እየጨቆነን ነው የሚል ብያኔ ሰጥተዋልና ዶክተር ዮናስ እንዴት ነው የምታየው 2 ደቂቃ አለ ከዛ ያስፔድ ወደ ዋናው ጉዳይ እንገባለን ብያኔው ላይ ወል እንግዲህ ሪሊ የኦሮሞ ልሂቃን የምትላቸው እንዲሁም ለውጡን አመጡ ለቲፒኤልኤፍ መውደቅ ትልቅ ሚና ነበራቸው ከምትላቸው ውስጥ አንዱ ጃዋር ነበር ሌላው ማን ነው እስካኤል ገቢሳ ነው እንዲሁም ሌሎች ካሁን በፊት እኮ እነዚህ ሰዎች በግልጽ ያሁኑ መንግስት የኦሮሞ መንግስት መሆኑን ጊዜው የኛ ነው እንደፈለግን እንገዛለን ኦሮሞም ውስጥ ያላችሁ ህዝቦች ሁኑ ከዛም ውጭ ያላችሁ እንደልባችሁ እንደፈለጋችሁ ብትንጫጩ የራሳችሁ ጉዳይ ነው this is our time this is our government ያሉበት ጊዜ ነበረ ሁለተኛም ኢቭን አሁን ለምሳሌ ጃዋር በ2023 መሰለኝ ማኒፌስቶ ብሎ ባወጣበት ጊዜ ይሄ ነገር በጣም የሚያሰጋኝ ያለው እኔ ከዚህ መንግስት ከዚህ ምንድነው የኦሮሞ መንግስት ስልጣኑን እንዳያጣ ነው ስንነቅፈውም ራሱ መጠንቀቅ አለብን የኛ መንግስት ነው የሚልበት ደረጃ ላይ ነበረ in 2024 መጨረሻ ላይ or 2025 ላይ ደግሞ ያ ዲሴምበር 2024 ጀምሮ ደግሞ መውረድ አለበት የሚል ሆኖም ግን ሰርጂካል በሆነ አብይን ብቻ ነው የምናነሳው ሲስተሙን አንቀይረውም የሚልም የተናገረበት ጊዜ ነበረ ሶ ለዛ ነው አየህ እያንዳንዱ የፖለቲካል ግሩፕ ዩዥዋሊ ይሄ ኦሮሞ አማራና ትግሬም መጠራው እነዚህ ናቸው ዋናዎቹ አንደኛ በኃይል አሰላለፍ ሁለተኛ ሪሊ ያገሪቷም የፖለቲካ ነቀርሳ እነዚህ ሶስቱ ኤሊቶች ናቸው የፖለቲካል ኤሊትስ ናቸው ስለዚህ የነሱ ኢሹ አሁንም ቢሆን ምንድነው ኢቭን አማርኛውን ሌላ ቃል እናገኝ ይሁን የነቀርሳ የሚለው በሌላ በገልጸው ምን ማለት ፈልገው ነው it's a common ቋንቋ ለአንድ ነገር ካንሰር ነው በተለይ በዌስተርን እንግሊዘኛው ቢቀር ይሻላል እሺ በዛ በማርኛ አይድ ኦኬ የፈለከውን ወርድ መጠቀም ትችላለህ እነዚህ ፕሮቮኬቲቭ እንዳይሆን ስድብ እንዳይሆን ነው ብዬ ነው ብቻ ግን ችግር የኢትዮጵያ ፖለቲካ ችግር እነኚህ ሶስቱ ናቸው እሺ በዛ እንሂድ አንተ እንደሱ በለው እኔ ደግሞ እንደዛ አልኩት አይደለም I don't think really ምንድነው freely
ችግሩን በሚመጥነው ደረጃ መጠቀም መቻል አለብን። አንዱ ችግር ሁሌ ላለሁን የኛ የፖለቲካል ካልቸር የሶሻል ካልቸራችንም ጭምት ነው። እንደው ከሚገባው በላይ ክብር እንሰጣለን፣ ክብረ ነክ ምናምን የሚለው ነገር አለን እንጂ ያ አሁን የተጠቀምኩበት የፖለቲካል ነቀርሳዎች የሚለው ጠንካራ ሆኖ አይደለም። ከሚሊዮን በላይ እኮ ህዝብ ያለቀበት ነው በእነዚህ በሶስቱ የፖለቲካል ኤሊቶች ምክንያት እና anyway እሱን ወደ ኋላ እንድተወውና yes ካሁን በፊት ሁላችንም ካሁን በፊት እዚህ ይላል የእንትን ምንድነው ንስሐ እንግባ ራሳችን ሪዲም እናደርግ ብዬ አንድ አርቲክል ጽፌ ነበር ከራሴ ጀምሬ ይሄ ችግር የኛ ኮንትሪቢዩት ያደረግነው አለና አሁንም ጀንዋይን ለውጥ ሊመጣ የሚችለው በእውነት ላይ የተመሰረተ በሪስፖንሲቢሊቲ ወይ በኃላፊነት ላይ የተመሰረተ ሲሆን ነውና ካሁን በፊት ይሄንን መንግስት እንደ ኦሮሞ መንግስት አድርገን የደገፍን ነበርን። ሆኖም ግን ባለፈው አመት ከተማር ነው የኦሮሞ ህዝብ ከማንኛውም ህዝብ የበለጠ የተጎዳ ህዝብ ነው። I have written many times on this ምናልባት ከትግራይ እንትን በና ክሬዲቢሊቲውን ለያዝልና ክሬዲብል እውነተኛ መሆን አለባቸው የሚለውን እንያዝና እኔ አሁን ግምገማው ላይ ነው ግምገማ ላይ ይሄ የኦሮሞ መንግስት አይደለም አትበሉ የሚለው ላይ ተስማማለሁ ሳትስማማም ነው ባጭሩ ነው ስማማለሁኝ በዛም ነው በዛ ያ ነው መጀመሪያችን ሊሆን የሚችለው ወደ ሶሉሽን ልንመጣ የምንችለው መንግስቱ ላይ ማተኮር እስከቻልን ድረስ ነው። ሆኖም ግን የዘር ፖለቲካን አለቅም ብለህ እንደገና ደግሞ ይሄ የኦሮሞ ነው ወይ ይሄ አማራ ነው ወይ የሚለው ሰልፍ ዲፊቲንግ ፖዚሽን ነው ብየነማም ነው። እሺ አይደለም ነው እሺ ባጭሩ ለባኑ የኦሮሞ መንግስት አይደለም ነው ባጭሩ with nuance with nuance exactly with nuance እሺ ያስፈልግ ባጭሩ ወደ ዋናው እንገባ ባይዞ ቀላል ጥያቄ አይደለም ሞገስ ይሄ የኦሮሞ መንግስት ነው አይደለም የሚለው የዶክተር ዮናስ ያለው ላይ አንድ ሪማርክ መስጠት የምፈልገው ነገር ምንድነው ፖይንቱ የኦሮሞ መንግስት ነው ወይስ አይደለም ነው አይደል ሶ አበበም የኦሮሞ መንግስት ነው ቢል ከበደ የኦሮሞ መንግስት አይደለም ቢል ሰዎቹ አሉ የሰዎቹ አስተያየት ነው የሚሆነው አይ ዳውት አንዳንድ የተባሉት ነገሮች እኔ አልሰማሁም ስል ዲስከሽን ውስጥ ያሉት አየር ላይ ያሉት ቪዲዮዎች አቃቸዋለሁ እንደዛ ኢንተርፕሬት የሚደረጉትንና እንደዛ ናቸው አይደለም የሚሉት የሚያከራክር ይመስለኛል አትሊስት ለኔ ያከራክራል እንደዛ አይደለም ብዬ ያከራክራለሁ ግን አሁን ቪዲዮቹ ሜሉንም እዚህ ያመጣን መከራከር ጊዜውም አይበቃንም ግን I don't remember እንደውም 2019 2020 ምናምን ሲባል የነበረው በተቃራኒው ነበር ኦሮሞ ኤሊት ዘንድ የኛን ትቶ የነከሌ መንግስት ሆኗል ነው ሲባል የነበረው ስለዚህ I think ተቃራኒው ይመስለኛል ሲባል የነበረው እንጂ ዶክተር ዮናስ እንዳለው አይመስለኝም ግን ጥያቄው ምንድነው ነው ወይስ አይደለም ነው በምንድነው ነው አይደለም የምንለው ዲሞክራቲክ ባይዘዌይን መዝን ራሱ ጥሩ ነጥብ ነው ይቅርታ ስንመዝን አሁን ባለው ቅርጽ ነው ባይዘዌይ አሁን ያለው መንግስት ትላንት የዛሬ ወር የዛሬ አመት የዛሬ 7 አመት ሊሆን ይችላል አሁን ባለው ነው የገመገሙትና አሁን ያለው መንግስት የኦሮሞ መንግስት አትበሉ ነው ያሉት so we are talking about today እሱንም ከግንዛቤ እንድናስገባ እሱን ከግንዛቤ አስገብቼ ጥያቄው ነው አይደለም ነው I think እንትን የሚፈልግ ይመስለኛል አሁን ዲሞክራቲክ ካልቸር ቢኖር ያው ከተመረጠ በህዝብ የተመረጠ መንግስት ነው እንደምትለው ኦሮሚያ ላይ የነበረው ምርጫ በጣም ፕሮብሌማቲክ ነው እንደምታውቀው ኦፔኳል ተወዳደረም ቦነካል ተወዳደረም ከዚህ በፊት የነበረው ምርጫ ማለት ነው እሱን ሩል አውት ታደርጋለህ የምርጫ እንትን ግን እኛ ሀገር የኔ መንግስት ነው የሚባለው ወይም የነከሌ መንግስት ነው የሚባለው ምርጫን ብቻ ደግሞ ኮንሲደር ያደርግ አይደለም አይዲዮሎጂን ኮንሲደር ታደርጋለህ የከሌ አይዲዮሎጂ የነከሌን አይዲዮሎጂ ያራምዳል ወይስ አራምድ ወይም ነከሌ ምንድነው በሆነ አንሰስትራል ላይን ስለተገናኙ የኔ ነው ሚል ስሜት አላቸው ወይስ የላቸው ምናምን የሚሉ ነገሮች ናቸው እንደሞሰኛ የምንጠቀማቸው ብዙ ጊዜ ያንን ከግምት ውስጥ በማስገባት የኦሮሞ መንግስት ነው ለማለት በጣም እቸገራለሁ ግን የኦሮሞን ኦሮሞ ውስጥ ያለውን አይዲዮሎጂ በሶስት ነው ከፍለው ሪፐብሊክ አለ ማለት ኔሽን ስቴት የራስ የሆነ ኢንዲፔንደንት ኔሽን ስቴት ያስፈልገኛል ወይም እንደዛ በዛ መልኩ ነው ጥያቄው የሚፈታው የሚል ኤሊት አለ ነው በመልቲናሽናል ዲሞክራሲ ውስጥ በመድብለ ብሔር ፌደራሊዝም ውስጥ በሚኖር ዲሞክራሲ ነው የሚፈታው ብሎ ያምናል ሪፐብሊክ ማን ነው ኢምፓየር ነው መፈልገው ብሎ የሚያስብም አለ
ሶ ኢምፓየር ነው ብሎ ኢምፓየር የራሴን ኢምፓየር መገንባት ነው የምፈልገው ብሎ የሚያስበውን አካል በጣም ማይኖሪቲ አካል የሚወክል ሊሆን ይችላል በጥቅም ይሆንች የተሰበሰበው ወዘተረፈ ግን የተቀሩትን አካላት ይወክላል ብዬ አፌን ሞልቼ ለመናገር ወይም የነሱ ነው የኦሮሞ መንግስት ነው ለማለት እቸገራለሁ እኔ በበኩሌ ግን ይሄ ያው ምንድነው አናሊቲካሊ ሳይው ማለት ነው ኖርማቲቭሊ ደግሞ ሳይው የነከሌ መንግስት ነው የሚለው ነገር ካለፈ ታሪካችን እንደምንማረው በጣም እንትን አለው አደጋ ይዞ ይመጣል ያሁን በዛ ዘመን የተደረገን ጥፋት ሁሉ ለሆነ ህዝብ ማሸከም ይዞ ስለሚመጣ I think ሪፍሬን ማድረግ አስፈላጊ ይመስለኛል even እንደዛ ብሎ የሚያምን ሰው ራሱ ሚዲያ ላይ እንደዛ ብሎ ወራት ያለበት አይመስለኝም ለማለት እሺ በጣም ጥሩ I think let me jump if you would allow me yeah just 90 seconds okay አንድ ደቂቃ ተኩል ከዛ not even 90 seconds ጥያቄው እኔ ሚስ አንደርስታንድ አድርጌያለሁኝ I think ከነሱ አይን ነው ያየሁት ይሄንን ጽሁፍ ከጻፉት ከራሴ አይን ካየኸኝ of course የኦሮሞ መንግስት ነው የአማራ መንግስት እኮ ተብሎ የኃይለ ሥላሴ የአማራ መንግስት ተብሎ የሚኒሊክ እኮ እስካሁን ድረስ የሚወገዘው አማራ መርጦ ልኮት አይደለም የነጀዋር ቲፒኤልኤፍን በሚቃወሙበት ጊዜና ኃይል ሞቢላይዝ በሚያደርጉበት ጊዜ እኮ የትግራይ መንግስት የኖርዘርን መንግስት እየተባለ ነበር እና ኮንሲስተንት መሆን አለብን ምክንያቱም የቲፒኤልኤፍ መንግስት የትግራይ መንግስት ነው ተብሎ ከተባለ to some degree with legitimate reasons የኃይለ ሥላሴ መንግስት የአማራ መንግስት ነው ከተባለ to some degree with legitimate reasons የኦሮሞ መንግስት አትበሉብን ለምንድን ነው የሚባለው የኦሮሞ መንግስት ነው ባይሆን ሚንስ እንዲሁም actually ሽመልስ አብዲሳ ክሊርሊ በተለያዩ ጊዜዎች እየመጣ ኢትዮጵያን በገዳ ነው የምናስተዳድረው በገዳ ሲስተም ነው የምናስተዳድረው ለዚህም 2 ቢሊዮን ብር እንትን አድርገናል አዲስ አበባ ውስጥ ላንድ ማርኮችን መስርተናል ያንን ለማድረግ እኮ ያለ ሲናገር ነበር እና አንዳንድ ጊዜ ራሱ ጠቅላይ ሚኒስትሩም ራሱ እየመጣ ይሄንን የሚሉት እኮ አሁን ኦሮሞ ስልጣን ላይ ስላለ ነው የኦሮሞ መንግስት ስለሆነ ነው የሚባል ነገር አለ ስለተባለ ግን ትክክል ነው አንዱ አሁን እነከሌ ስላሉ የዛኛው የአማራ መንግስት አሉ የትግራይ መንግስት አሉ ስለተባለ ትክክል ነው ማለት ነው no ትክክል philosophically no politically yes ምክንያቱም አየህ በተለይ የኦሮሞ የፖለቲካል ናሬቲቭ የተመለከተው እንደሆነ ሁሉ ጊዜ ብሌም ጌም ላይ ያለ ስለሆነ ሌሎቹን ብሌም ባደረገበት ሌሎቹን በመዘነበት ሌሎቹን በሰፈረበት መሰፈር አለበት እሺ ወደዛ መንገባለን እንደው ዋናው ውይይታችን ማንዱ ስለሆነ ወደዛ እንሄዳለን ያስፔድ ሪፍሌክት ማታረቁን አድርግና እኔ ኦልሞስት ፖይንታችን ክሊር ነው ቢያስባለሁ እኔ ፖለቲካሊ ልክ አይደለም ፊሎሶፊካሊ አናሊቲካሊ ልክ አይደለም ምክንያቱም ኦፍ ኮርስ ኦሮሞ የሆኑ በብሔር ቅድም እንዳልኩኝ የራሴን ኢምፓየር ነው መገንባት የምፈልገው ሌላው ላይ የራሴ ነገር ኢምፖዝ ነው ማድረግ የምፈልገው ብለው የሚያምኑ ጥቂት ሰዎች ይኖራሉ እነሱን የሚወክል ሊሆን ይችላል ግን ለኢንታየር የኦሮሞ ኔሽን ያንተ መንግስት ነው ብሎ ማስረከብ አናሊቲካሊ ልክ አይደለም ያስባለው ፖለቲካሊ ግን ልክ አይደለም ምክንያቱም ባይ ዲፎልት እኮ ያለውን ኦሮሞ በሙሉ እንትን እየገፋው ነው እንደዚህ ስትል ማለት በቃ ይሄ አንተ መንግስት ነው ስለዚህ እዛ ላይ ማነጣጥረው ነገር በሙሉ አንተም ላይ ያነጣጥራል የሚል መልእክት ያለው ይመስለኛል ሶ አይ ዶንት ፖለቲካሊ የሚያዋጣ አይመስለኝም እንደዛ ብሎ መበየኑ ለማለት በጣም ጥሩ እኔም ዛሬ ወይ ስለሆንኩኝ ጥያቄ ብቻ ልጠይቅ ብዬ ነው እንጂ ግልጽ ጉዳይ ነው ለማንኛውም ሞራሊም ስንሄድ ስትራቴጂካሊስ እንዴት ነው የሚታየው የሚለው ነው ለማንኛውም እኔ ጥያቄን ጠይቄያለሁ ሌላውን ለህዝብ እንተዋለን የቀረውን ደግሞ አሁን በመንሄድበት ውይይት የምንዳስሰው ይሆናል በቀሪዎቹ በዋናው ርዕሰ ጉዳይ አድማጭ ተመልካቾቻችን በድጋሚ ስለመጣችሁ ደስ ብሎናል እየተወያየን ያለነው የገዳ ስርዓትና ዲሞክራሲ እንዴት ይታያል በዛ ሂደትስ የተደረጉ ነገሮችን በምን እናያለን በአፄ ምኒልክ ዘመን የነበረው ዘመቻ ኢንኮቴሽን የቅኝ ግዛት ወረራ ስላሽ ወይስ የሀገር ግንባታ ሂደት የሚሉትን ነገሮች እንዳስሳለን ይሄንንም የመጣንበት ዘግይታችሁ መጣችሁ በዶክተር ዮናስና ያስፔድ መካከል ባለፈው ውይይት ጀምረው ሳንጨርስ ያሳደርነው ስላለ አሁን ዛሬ ያንን በተቻለ መጠን ከቻለን ለመጨረስ ነው ወደ ዋናው ርዕሰ ጉዳይ እንሻገራለን